የሚራና የሮቤል መጨረሻ ግን እንደዚህ ይሆናል ብዬ አስቤም ገምቼም አላቅም። ማለት እንደዛ በአንድ እንትን እንዳልነፈሱ ዛሬ ላይ እንደሰጠላት ሆነው እርስ በርሳቸው እንደዚህ ሊጎዳዱ እየደረሱት በጣም ነው የሚገርመው ማለት ነው። ሌባ ምንድን ነው ሲሰርቅ ተስማምቶ ሲካፈል ነው የሚጣለው የሚባለው ነገር እውነት ነውና አሁን እነኚህ ልጆች ከአድናን እየተደበቁ የልጅ አባት ሁሉ ሆነዋል ማለት ሚራ እንግዲህ ያረገዘችው ከሮቤል ነው። ከተመለከታችሁ ራሱ በባለፈው ክፍል ሚራ ለሮቤል ነፍሰ ጡር አይደለሁም ብላጉ ነበረ። በጣም አናዷት ምናምን እኔ ነፍሰ ጡር አይደለሁም ስለምን ጽንስ ነው የምታወራው ብለው ነበረ። እሱም በዛን ጊዜ በጣም ነበረ ማለት የተናደደውም የደነገጠውም። ለምንድነው የተናደደው ለምንድነው የደነገጠው ካላችሁ ደግሞ ምክንያቱም ይሄንን ሀብትና ንብረት የሚያገኘው ሚራ ግዴታ ነፍሰ ጡር ከሆነች ነው ማለት እንግዲህ አድናንን ለመጉዳት የማያደርጉት ጥረት የለም። እንግዲህ አሁን ደግሞ ሉሃና ለአድናን የተላከች መልአክ ነች እያታለሁ። በቃ ለዚህ ቤተሰብ የተላከች መልአክ ነች። ምክንያቱም ሮቤል እንግዲህን ከሚስቱ ጋር እየማገጠ አድናንን ለብቻው እያስተኙ በጣም ይሆናል አይደለ እንደ ጅል ነበር የሚያደርጉት። እንደውም በቃ የሆነ ነገር ሲናገር ራሱ በጣም እየተገለማመጠች ምናምን የማታደርገው ነገር የለም። ዛሬ ላይ ይኸው ጠላት ሆነው ኑሃሚ ከመጣች በኋላ እንግዲህ ሮቤል ልትወጋው የቻለችው ያው ሮቤል እንግዲህ ኑሃሚን አፈቅራታለሁኝ ስላለ ነው። ኑሃሚን አፈቅራታለሁ ስላለ ደግሞ እሷ ደግሞ የልጇ አባት ስለሆነ እንድታጣው አልፈለገች። ምክንያቱም ትዳሯን ሁሉ ነገሯን ትታ እሱም ብላን የተቀመጠችው። ስለዚህ ይሄ ነገርማ በፍጹም የኔ ካልሆነ የማንም ሊሆን አይችልም ብላ እንግዲህ እግሩን ሽባ አድርጓለች። ደህና የሚራመድ ሰውዬ ወንድሙን እየሸወደ እንግዲህን ተቀምጦ ነበረ እና በስተመጨረሻ ሚራ እንግዲህን ሽባ አድርጋው ተቀምጣለች። በጣም ነው የሚያሳዝነው። እናም ይህንን ነገር በፍጹም ታደርገዋለች ብሎ እሱ አልገመተም። ምክንያቱም ተወደዋለች ታፈቅረዋለች። ስለዚህ እንደዚህ አይነት የጠና ጉዳት ታደርስብኛለች ብሎ በፍጹም አስቦም ገምቶ ማያውቅም። ግን እኛ ሴቶች ደግሞ በፍቅር እንጂ በጥላቻ ተፈጣን የሆነ ሰይጣን ነገር ነንና እሷ ደግሞ በፍጹም በቃ የኑሃሚማ የሉሃና ሊሆን አይችልም ብላ ነው እንግዲህ መርፌውን ልትወጋው የቻለችው። እና አድናን እንግዲህ በጣም ነው ያዘነው፣ በጣም ነው የተከዘው። ለኑሃሚ እንግዲህ እውነቱን ነግሯታል። ኑሃሚ እንግዲህ ያው መርፌውን እንግዲህ እንደተወጋ ደርሳበታለች ማለት እሷም እንግዲህ በቃ ሽባ እንደሆነ ምናምን ራሱ ተናግራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እናም ሮቤል በባለፈው ክፍል እንደተመለከታችሁት ሚራን በገመድ አንቋት ነበረ። ያነቃት ምክንያት እሱ ምንድን ነው? ሳራን ገሎ እንግዲህ ሲቀብር ቪዲዮ አንስተዋለች። ይህንን ነገር ያደረኩት ላንቺ ብዬ ነው፣ እንዴት ቪዲዮ ትቀርጭኛለሽ ሲላትም ይኸውልህን አሁን ይሄንን መርፌውን የወጋችው ሉሃና እንደሆነች አሳምነ ካልተናገርክ ይህንን ቪዲዮ ለአድናን ብቻ አይደለም ለሉሃናም አሳያታለሁኝ በማለትም ትዝትበታለች። በዚህ ጊዜ ሮቤል በጣም ይናደድና ገመድ አዘጋጃል። ገመድ አዘጋጅቶ እንግዲህ በምንድነው የሸወዳት መሰላቸው? የሆነ ልብሴን እንኳን ልቀይር እንዳየሽ ስንት ቀን እንኳን ቀይር ያላቅም፣ ስለዚህ እርጅኝን ሸሚዝ አምጪልኝ ከዛ ከቦርሳ ውስጥ ይላታል። ከዛ እሷም እንግዲህ እሽትልና ቁጭ ብላ ያንን ቦርሳ ከቦርሳ ውስጥ ምን አይነት ቲሸርት ነው የምፈልገው እያለች እያለ ነጩም ብሎ ከኋላዋ ንቅ ያደርጋታል። ሚራ በነገራችን ላይ የስራዋን ያገኘችው። አንዳንዴ ይሄ ተንኮላችን የሆነ አጉል ቦታ ነው የሚጥለንና አንቆ እንግዲህ ይገልና ገሎ ሳራን እንደደበቃት። በነገራችን ላይ አልገደላትም። እኔ መጀመሪያ ላይ ገላታል ብዬ ነበረ፣ ግን ድራማውን እስከ መጨረሻው ከተመለከታችሁት ያው አልሞተችም ሚራ። በነገራችን ላይ ሮቤል እንድትሞት ሳይሆን የሚፈልገው ልክ እሱን እግሩን እንዳሳጣችው እሱም ልክ እግሯን ማሳጣት ነው የሚፈልገው። አያችሁ፣ በቀልም በበቀል ማለት ነው፣ መበቀል ነው የሚፈልገው። ምክንያቱም ላንቺ ሞት እረፍት ነው እንጂ እንድትሞች አልፈልግም ነው እያለ ያለው። እናም እንግዲህ ግን አልጋ ውስጥ አፏንና እጇን አስሮ ነበረ አልጋ ስር ያስቀመጣትና እና ደግሞ ያው ሉሃናና
አድናን ያው ፍቅር እያጫወታቸው ነው። በጣም ደስ ይላሉ። በነገራችን ላይ ደስ የሚሉ ጥንዶች ናቸው። እና እሱም እንግዲህ ምንድን ነው እያላት ያለው ዛሬ ሰርጋችን መቼ ነው ሲላት፣ እንግዲህ አድናን እኔ እህቴ ሳራን ካላገኘኋት ሰርግ የሚባል ነገር የለም፣ ሰርግ ካልክ ደግሞ መጀመሪያ ሳራን እህቴን ማግኘት አለብን ምናምን ትለዋለች። አድናን በነገራችን ላይ ወደ ውጭ ሀገር ሄዳ እንደሆነ ሲላትም እህቴን እኔ በፍጹም እህቴን ጠንቅቄ ነው ማቃት፣ ወደ አረብ ሀገር በፍጹም አትሄድም፣ ስለዚህ አድናን እህቴን አፋልገኝ ምናምን ትለዋለች። እሱም ምንም ነገር እንዳታስቢ እህትሽን ያገኛታለሁ ፈልጌ፣ ግን ካገኘኋት በኋላ ሰርጋችን ባገኘኋት በማግስቱ ሰርጋችን ይላታል። እሷም እሺ በደስታ ነው እንጂ የምናደርገው ምናምን ይባባላሉ። ግን ሚራስ ትለዋለች። እንግዲህ ሚራስ ስትለው ሚራን እኔ ስለ ሚራ ምንም የማውቀው ነገር የለም፣ ሚራ ላይ አሁን ለአይኔም ራሱ አስጠልታኛለች ምናምን ትለው ይላታል ማለት ነው። ግን አድናን አትርሳ፣ በመካከላችሁ እኮ ልጅ አለ ስትለው እኔ ልጁ የኔ ይሁን የማይሆን የማውቀው ነገር የለም፣ ግን እንደነገርኩሽ ሚራ አሁን ላይም ለአይኔን ያስጠላች፣ በፍጹም እኔን እኮ አስተኝታ እሱ ጋር ነው የምታድረው ምናምን እያለም እንግዲህ ይነግራታል። እና ልጁ ደግሞ የኔም ከሆነ ልጁንን ያሳድጋለሁ እንጂ ከእሷ ጋር ደግሜ በፍጹም አልሆነም፣ በጣም ነው ያስጠላችኝ እያለም እንግዲህ ይነግራታል። ግን ቢሆንም የወለደ ተራረቁ አይራራቅም ምናም ስትለው እሱ ራሱ አይ በፍጹም ሚራ ይሄ የማይሆን ነገር ለሃናም የማይሆን ነገር ነው ይላታል ማለት ነው። ይልቅ እኔ ከአንቺ ጋር ነው መጋባት የምፈልገው፣ በጣም ነው የማፈቅርሽ ይላታል። እኔም ትለዋለች። ከዛ ግን ተቀልስ እኔ እኮ ግን ልክ እንደመጣሽ እንዳቀፍኩሽ ነው እኮ ፍቅር የያዘ ሰላም የተሰማኝ ትለዋለች። ይህ የሁሉም የወንዶች ባህሪ ነው ትለዋለች። ምን ስንት ወንድ ታውቂያለሽ ይላታል። 7 8 ትለዋለች። ከዛ አድናን በዚህ ጊዜ በጣም ይደነግጣል። ግን ለምንድን ነው ወንዶች እንደዚህ አይነት ነገር በጣም የሚደነግጡት እና የሚፈሩት? በጣም ነው የሚገርመኝ። ማለቴ ልክ የነሱ ሲሆን ቀለል ያደርጉታል፣ ግን በእኛ በሴቶች ላይ ሲሆን ግን ለምንድን ነው የሆነ የሚያካብዱት ነገር? በጣም ነው የሚደንቀኝም የሚገርመኝም ማለት ነው። እና አድናን ራሱ በጣም ደነገጠ እንደዛ ስትለው። ምን ስትለው አባቴ፣ አጎቴ፣ ወንድሞቼ ብላ ስትቆጥረው የሆነ መለስ አለ። ከዛት እንደገና ነው እንደዛ ነው እንደ ብሎ ተሳሳቁ። እሺ በቃ ግን በጣም እንደምወድሽ ታውቂያለሽ አይደል ይባባሉና እንግዲህን ይሄዳል። አድናንም ሊሄድ እንግዲህ ክንትን ይልና ከእንደገና መለስ ሲልና ቆይ እንጂ ከዚህ ኩላ ወንድ ውስጥ እኔ አንደኛ እንደሆንኩ ለምንድን ያልነገርሽ? በያሁን ሆኖ ንገሪኝ ይላታል። ከዛ እንደዛ ሲላት እንግዲህ አንተ የመጀመሪያ ፍቅርን ያወቅኩብክ የመጀመሪያ እጮኛዬ ነክ ትለዋለች። በዚህ ጊዜ አድናንም በጣም ደስ ይለዋል። ግን ለምንድን ማታ ራት አልጋብዝሽም ይላታል። ሴት ልጅ ራት አበላም ውጭ ትለዋለች። እንዴ ከባለሽም ጋር ሲላትም እንግዲህ ግን እኮ እናንተ ባልና ሚስት አይደለንም ትለዋለች። ከዛ እሱም እንግዲህ በቃ አሁን ሆነ ሄጄ ለሚራ ፍቺ እንደምጠይቅ ፍቺ እንደምፈልግ እነግራታለሁኝ ይላታል ማለት ነው። ከዛ እንግዲህ እንደዛ ሲላት ግን አድናን ቸኩለህ ያልሆነ ነገር ውሳኔ ላይ እንዳትደርስና በኋላ እንድታዝን አልፈልግም ትለዋለች። እንዴ በቸኩልም ደግሞ አንቺን ለማግባት ነው ይላታል። ከዛ እሺ በቃ ምናምን ይሉና እንግዲህ ወደ ሚራ ጋር ሲሄድ ሚራን ሲፈልጋት እንግዲህ አላገኛትም። ከዛ ወደ ሮቤል ክፍል ነበረ ቀጥታ የሄደው። ወደ ሮቤል ክፍል ሄድና ሮቤል እንግዲህ በጣም የሆነ ተረብሿልና ወደ እሱ ምክንያቱም ሚራ እንግዲህ አልጋ ስር ነች በነገራችን። እናም እንግዲህ ሲሄድ ሚራን ፈልጊያት ነበረ ምናምን ሲል ወይ እኔም እኮ እሷን ፈልጊያት እኮ ልሄድ ነበረ የለችም እንዴ አላለም። ከዛ ድረን በዚህ ጊዜ ምን ነው ናፈቀች እንዴ ምናምን ይለዋል። ከዛ ምን አይነት ወሬ ነው የምታወራው ወንድሜ ምን እያልክ ነው ሲለውም አይ እንደው ምናልባት እንደው ናፍቃህ እንደሆነ ብዬ ነው ሲልም ዛሬ ቀጠሮ አላት እንዴ ሲልም እንግዲህ እንዴ በሚስትነቱ እኮ ለአንተ ነው እንጂ እኮ ለእኔ አይደለም ይላል። ኧረ እባክህ እንደዛ ነው እንዴ እያለም እንግዲህ ባሽሙር እንግዲህ አድናንም ለሮቤል ይነግረዋል። ሮቤል እንግዲህ እዚህ ጋር በጣም ይጠራጠራል። አድናን ስለኔና ስለሚራ ግንኙነት ያውቃል ወይስ ምንድን ነው ማለት? ምክንያቱም የሆነ ንግግሩ በጣም ወጣ ያለ ሲሆንበት እናም ግራ ይጋባና እንግዲህ ምንድንህን ነገርማ በቃ ሄጄ ሉሃናን መጠየቅ አለብኝ ምናምን ይላታል። ግን በመጀመሪያ ምንድን ነው እኔ ወደ ሚራጋ ምናምን ልሄድ አልኩት ሐኪም ቤት ይዛኝ እንድትሄድ ነበረ። በቃ ወደ ሚራጋ ልሄድ ያልኩት ሐኪም ቤት ይዛኝ እንድትሄድ
ሐኪም ቤት ይዛኝ እንድትሄድ ነበረ። በቃ ሚራ ሉሃና ይዘ ትሄዳለች አላለም። ከዛ በዚህ ጊዜ አድናን እንግዲህን ይኸውልህ ትሰማኛለህ፣ ሁለተኛ የእሷን ስም እንዳትጠራ ይለዋል ማለት ነው። ከዛ ምን እያልክ ነው ወንድሜ አልገባኝም። ሁለተኛ የእሷን ስም እንዳትጠራ፣ መሄድም ከፈለግ በራስ ኪድ እንጂ እሱ አይደለችም ሆስፒታል ይዛ የምትሄደው፣ ምን ነው ትራመዲል እንዴ ምናምን በማለትም ይነግረዋል። እውነት ግን ወንድም ይህንን ነገር አንተን የምትናገረው ይሄ ነገር ካንተ ነው ከአንደበት እየወጣ ያለው? አዎ ከኔ ከአንደበቴ ነው። ሉሃና ለእኔ ሚስት የኔ ሚስት ነኝ። ስለዚህ ለአንተ ሐኪም ቤት አመላላሽ አይደለችም በማለትም እንግዲህ ይነግረዋል። በዚህ ጊዜ ሮቤል እንግዲህ ቀጥታ ወደ ሉሃና ጋር ነበር ሄደው፣ ምክንያቱም ለመጠየቅ እና ስለ ግንኙነታችን ያውቃሉ ወይስ አያውቁም በማለት ነበረ እንግዲህ እንትን ያለው። ከዚህ ሄዶ ሲጠይቃት እኔን ለምንድን ትጠይቀኛለህ? አድናን አለ እንደ ሄደና ራሱን ጠይቀው ምናምን ስትለው እንግዲህ ይኸውልሽ አንቺን በጣም አፍቅሬሻለሁ ምናምን ቢላትም እሷን በፍጹምም ፍቅር ያዛት እንግዲህ ከአድናን እንደሆነ ትነግረዋለች። አድናን በነገራችን ላይ ተመልሶ ሲመጣ የሚራን እንግዲህን አጽም አግኝቶታል። ይህንን ነገር መከታተል አለብኝ ብሎ ሚስጥሩን ለራሱ ይዞ ሲከታተላቸው በስተመጨረሻ እንግዲህን ይዟት ሲወጣ ደርሶበታል ማለት ነው። ምን ይፈጠራል የሚለውን ደግሞ በቀጣይ ፓርቲ ዘንላችሁ እንመጣለን። መልካም ቆይታ